Kotuma severite. የተከበራችሁ የአዲስ ቅኝት አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ የጥበብና መዝናኛ ዝግጅታችን ነው። መልካም ቆይታ። በቅድሚያ ወደ አዲስ ቅኝት የሚዲያ አገልግሎት እንኳን በደህና መጣህ ለማለት እወዳለሁ። ወደዚህ የሚዲያ አገልግሎት የጋበዝንህ ሰሞኑን ታዋቂውን የሙዚቀኛ አቀናባሪ ፕሮዲዩሰር ምናልባት በኢትዮጵያ ሙዚቃ ዘመናዊ ሙዚቃ ታሪክ ውስጥ ከምንጠራቸውና ከምናከብራቸው አንዱ የሆነውን ዳዊት ይፍሩን የሮሃ ባንድ ሊደር ነበር ይመስለኛል። ከዛም በፊት የዳህላክ ባንድ መስራች ነው እና የተለያዩ በዛን ዘመን የነበሩ ባንዶችን በመመስረትና በመሪ ኪቦርድ ተጫዋችነት ያገለገለ ትልቅ ሙዚቀኛ ነው። ብዙ ስራዎችንም አቀናብሯል እና የሱን ስራዎች አሳትማችኋል። አንተ በኃላፊነት የምትመራው ሙዚቃዊ የተባለ የፕሮዲዩስ የሚያደርግ ካምፓኒ ነው እንግዲህ ለህትመት ያበቃው። በቅድሚያ እስቲ ስለራስህ እና በሙዚቃ ውስጥ ስላለህ ቆይታ እንዲሁም ስለ ሙዚቃዊ ፕሮዳክሽን ካምፓኒ በአጭሩ ለተመልካቾቻችን ለአድማጮቻችን አስተዋውቅልንና ወደ ሌሎቹ ጉዳዮች እንገባለን። ኮቱማ ሴቨሪቴ። በጣም አመሰግናለሁ በመጀመሪያ ስለጋበዝከኝ በዚህ ፕሮግራም ላይ። ተሾመ ወንድሙ እባላለሁኝ። የሙዚቃዊ መስራችና ዋና ዳይሬክተር ነኝ። ሙዚቃዊ ኢትዮጵያ አዲስ አበባ ከተማ ውስጥ እና ስቶክሆልም ስዊድን ሀገር ቢሮ ያለው ድርጅት ነው። ከ25 ዓመት በላይ ሙዚቃ ሴክተር ውስጥ ብዙ ስራዎችን ሲሰራ የቆየ ኢንተርናሽናል የሆነ ድርጅት ነው። ይሄ ሙዚቃዊ ተብሎ የተቋቋሙ በአዲስ መንገድ ስራውን የጀመረው ባለፈው ዓመት አፕሪል ላይ ነው። እኔም ፐርሰናሊ የሙዚቃ ባለሙያ ነኝ። በሙዚቃ ውስጥ ነው ህይወቴን ያሳለፍኩት። ከድሮ ከትምህርት ቤት ጀምሮ ከዳግማዊ ምኒልክ ትምህርት ቤት ሙዚቀኛ ነበርኩኝ። ከዛም የድሮ የባህር ኃይል ሙዚቀኛ ነበርኩ። ከዛም በኋላ ወደ ትልቅ የከፍተኛ ትምህርት ተልኬ ወደ ራሽያ ለ4 ዓመት ከተማርኩኝ በኋላ ሙዚቃ ትምህርት ለ4 ዓመት ያህል ከተማርኩ በኋላ ወደ ስዊድን መጥቼ አሁን ስዊድን ውስጥ ወደ 30 ዓመት ያህል ቆይቻለሁኝ። በአሁኑ ጊዜ ግን ስራዬ ኢትዮጵያም ስዊድንም ሁለቱም ሀገሩ ውስጥ ባሉት ቢሮዎቻችን በመሆን ነው ይሄንን የሙዚቃዊ የተባለውን ድርጅት እየመራው ያለው። ሙዚቀኛ ነበርኩ ብለኸኛልና ሙዚቃ መሳሪያ በመጫወት ነው በማቀናበር ነበር? እንዴት ነበር የሙዚቃ ተሳትፎና? ባህር ኃይልንም ጠቅሰሃል። ምናልባት ባህር ኃይል በ1970ዎቹ ኢትዮጵያ ባህር ኃይል በነበራት ዘመን ከነበሩ የሙዚቃ ወታደራዊ ሙዚቃ ክፍሎች አንዱ ነበር፣ የታወቀ እንደነበር አስታውሳለሁ። ካልተሳሳትኩና ስዩም ሞገስ የነበሩበት ሙዚቃ ክፍል ማለት ነው አይደለም? ትክክል። አብረን አንድ ባች ነን ከስዩም ሞገስ ጋር። ስዩም ሞገስ ወዳጅ ነው። የሚገርም ነው። ስዩም ሞገስ ከዊንጌት ከከፍተኛ 25 አካባቢ ነበር ያን ጊዜ በጀማሪ በታዳጊ ሙዚቀኝነት የወጣው። ባህር ኃይል ደግሞ ለተወሰነ ጊዜ ዊንጌት ግቢ ውስጥ ማርፎ ነበረ በሰባዎቹ መጀመሪያ ወይ አጋማሽ አካባቢ ይመስለኛልና ያኔ ሲጫወት አስታውሳለሁ። በጣም ጥሩ ነው። ምንድነው አንተ የምትጫወት የነበረው በዛ ባንድ ውስጥ? በዛ ባንድ ውስጥ መጀመሪያ በክላርኔት የሚባለው መሳሪያ ነው የጀመርኩት። ከዛ በኋላ ደግሞ ሳክስፎን የተባለውን መሳሪያ ነበር የሚጫወተው። ወደ ራሻ ለትምህርት የተላኩት ግን ኮንዳክቲንግ የተባለውን ትምህርት ለመማር ነበር። እና አጠናቀህ ኮንዳክቲንግ ላይ ሰራ? ከዛ በኋላ እድል አገኘ? አይ በአጋጣሚ በዛ በጊዜው በነበረው የጦርነቶች ምክንያት ትምህርቴን ሳልጨርስ ነው ወደ ስዊድን የገባሁት።
የሚገርም ነው። እንግዲህ አሁን ደግሞ በሙዚቃዊ ፕሮዳክሽን ካምፓኒ መጥተሃል። እንዳየሁት ከሆነ በዌብሳይታችሁ ላይ በጣም በርካታ ኢትዮጵያዊ ቀለም ያላቸው ኢትዮጵያዊ ቴስት ያላቸው ሙዚቃዎችን ፕሮዲውስ እያደረጋችሁ ነው። አዳዲስም ከነባርም ከባህል ከቱባው ባህል የተወሰዱ አንዱ ምንድነው በኢትዮጵያ ስራዎች ላይ ያተኮሩ ባህላዊ ሙዚቃዎች ስብስብም አሳትማችኋል እና እስቲ ስለሱም ንገረኝና ሙዚቃዊ በአጠቃላይ ምን አይነት ሙዚቃዎችን በማሳተም ስራ ውስጥ ነው የተሰማራው? በኢትዮጵያ ያለውንስ የሙዚቃ ኢንዱስትሪ አሁን በአሁን ሰዓት ያለውን የሙዚቃ እንቅስቃሴ እንደ ኦፖርቹኒቲ ታዩታላችሁ ወይ? ብዙ ድምፃውያንም ሆነ የሙዚቃ ሰዎች አሁን ከቴክኖሎጂ መስፋፋት አንጻር ብዙ ኮምፕሌንስ ያደርጉ እንሰማለን እና ለማሳተም ብዙ ኢንካሬጅ የሚያደርግ ነገር የለም ሲሉ እንሰማለን እና በዚህ ቻሌንጂንግ ሰዓት ላይስ እንዴት ወደ ማሳተሙ ስራ መጣችሁ የሚለውንም አያይዘህ መልስልኝ። እንግዲህ መጀመሪያ ስለ ሙዚቃዊ አጠር አድርጎ ለመናገር ያህል ሙዚቃዊ የተባለውን ድርጅት ከአንድ ዓመት በፊት ነው ስራውን የጀመረው። ከዛ በፊት ግን ለ18 ዓመት ያህል ሰላም ኢትዮጵያ የተባለ ድርጅት ደግሞ ስመራ ቆይቻለሁኝ። ያ ድርጅት ለኢትዮጵያን ሙዚቃ ሴክተር በተለያየ መንገድ ሰፖርት እና እርዳታ በመስጠት የታወቀ ድርጅት ነው። ያው እንደምታውቀው የሙዚቃ ዘርፉ በጣም ያደገ አይደለም ኢትዮጵያ ውስጥ። እውነቱ ለመናገር ብዙ የሚጎላቸው ነገሮች አሉ። ከድሮም ጀምሮ በደንብ ሳይስተካከሉ እስካሁን እያለፉ ያመጡ ብዙ ነገሮች አሉ። ያም ማለት የፕሮፌሽናል የሆኑ የሙዚቃ ዘርፍ ውስጥ የሚያስፈልጉት ሁኔታዎች ስለሌሉ ሙዚቃውን ወደ ኢንዱስትሪ ለመቀየርና ኢንዱስትሪም ለማለትም የማይቻልበት ሁኔታ ላይ ነው ያለው። ያ ባለበት ሀገር እንግዲህ የተለያዩ ልክ እኛ እንደ ሙዚቃዊ አይነት ድርጅቶች የፕሮፌሽናል እና ኢንተርናሽናል ልምድን ይዘን ሌላው ዓለም የሚከተለውን አይነት አሰራር ለመስራትና ያንን አገራችን ውስጥ እኛም እንደ ምሳሌ ሌሎችንም ለማንቀሳቀስና የኢትዮጵያ ውስጥ የሙዚቃ ሴክተሩ እንዲያድግ እና እንደ ማንኛውም የዓለም ሀገሮች ከባለሙያውም ሀገርም ተጠቃሚ የምትሆንበትን መንገድ ለመፍጠር ብለን ያሰብነው ድርጅት ነው። እንግዲህ ሙዚቃዊ የሪኮርድ ሌብል አለው፣ ፐብሊሽንግ የሚባል ራሱ ክፍል አለው፣ የሙዚቃ ማኔጅመንትም እንዲሁም ኤቨንቶችንም አንድ ላይ አድርጎ የተለያየ ስራዎች የሚሰራ ድርጅት ነው። በአሁኑ ባለንበት ዘመን ሙዚቀኞች ወይም አርቲስቶች ኢንካም ጀነሬት የሚያደርጉት በአንድ ዘርፍ ወይም ካሴት በመሸጥ ሲዲ በመሸጥ የሚባለው ነገር ስለቀረ በዲጂታል ስትሪም በሚደረገው ነው ኢንካም የሚያገኙት። ያ ደግሞ በጣም ትንሽ ነው እና አንድ አርቲስት በአሁኑ ዘመን ብዙ ነገሮች ስራዎቹን በስትሪሚንግ ወይም ቻናሎች ካልወጡለት፣ አንዳንድ ሾዎች ካላረገና ሌሎች አይነት ኢንካም የሚያስገቡ ነገሮች ካልሰራ ሰክሰስፉል አይሆንም። ስለዚህ እኛ በተለያየ መንገድ የኛ ሀገር አርቲስቶችን ለመደገፍና ያ ደግሞ ጥሩ እድገት ሊኖር የሚችለው ፕሮፌሽናል የሆነ አሰራር ሲኖር ነው። ያ ፕሮፌሽናል አሰራሩ መብት ከማስጠበቅ ይጀምራል። ሁሉም ከግጥም ጻፊው፣ ዜማ ጻፊው የራሳቸውን ክብር ማግኘት አለባቸው የሚል እምነት አለን። ያ ነገር እስካሁን አሁን አንዳንድ ጥረቶችን ቢኖሩ እስካሁን የኮፒራይት ጉዳይ ትልቅ ችግር ስላለ በጣም የሚያስቸግር ሁኔታ ላይ ነው ያለው። ስለዚህ እነዛ ነገሮች አገር ቤት እንኳን ኮፒራይቱ ባይሰራ እነዚህ ፈጣሪዎቹ ግጥም ዜማ ተፈጣሪዎች ደግሞ ውጭ ሀገርም ድረስ ባሉ ድርጅቶች መመዝገብና ስራቸውን በዛ ላይ በሕግ እንዲጠበቅላቸው ማድረግ የሚቻልበት መንገድ ስላለ ያን ለማድረግና ሙያው ልክ ማንኛውም ሀገር እንደሚሰራበት አይነት አሰራር እንዲሰራ ለማስለመድ ነው ዋናው አጀማመራችን። ያን ስናደርግ እንግዲህ በጣም ብዙ ባለሙያው የሀገራችን ውስጥ በጣም ትልቅ ሀብት አለን። ያ ምንድነው? ሙዚቃችን፣ ባህላችን ነው። በዛ ችግር የለብንም፣ ምንም ችግር የለብንም። ከድሮ ጀምሮ በጣም የሚገርሙ ስራዎች አሉ። ግን ያ ስራዎችን ትኩረት ተሰጥቶት ክብር ተሰጥቶት
እንደ ማንኛውም ፕሮፌሽናል ሴክተር ከመንግስት ጀምሮ እስከታች ያሉ ባለሙያዎች አቴንሽን ሰጥተውት ኢንቨስት ያላረጉበት ሴክተር ነው። ኢንቨስት ቢደረግበት በተለያየ መንገድ ኢንቨስት ቢደረግበት ባለሙያዎቹንም ራሳቸውም እንዲያሳድጉ ያደርጋል። አገርም በጣም በብዙ መንገድ ኢንካም የምታገኝበትን መንገድ ማዘጋጀትና ማመቻቸት የሚቻልበት መንገድ አለና ብዙ ይቀረናል። ግን ያንን ብዙ የሚቀረን ደግሞ አሁን እንደኛ እንደ ሙዚቃዊ አይነት ድርጅቶች በተለያየ መንገድ የኢንተርናሽናል ልምድ በመውሰድ ሼር ካላደረግን እድገት ሊመጣ ስለማይችል ያን በማስመስ ተመስርቶ ነው ይሄን ድርጅት የከፈት ነው ማለት ነው። የሚገርም ነው እንዳልከው እንግዲህ ኢትዮጵያ የዓለም አቀፉ የኮፒራይት ስምምነት ፈራሚ አገርም ባለመሆኗም ምክንያት በአብዛኛው ደግሞ እንዳልከው በባህላዊ መንገድ ይሰሩ ስለነበሩ ብዙ ስራዎች ባለሙያዎቹ ተጠቃሚ አይደሉም። ተጠቃሚ ያለመሆናቸው ብቻ ሳይሆን ሪከርድ ያደረጓቸው በተለያየ ዘመን ሪከርድ ያደረጓቸው ስራዎቻቸው ተበታትነውና ሰብሳቢ አጥተው ያሉበት ሁኔታ ነው ያለው። እኔ አሁን የገረመኝ አንዱም እናንተ አሁን በቅርብ ያሳተማችሁት የሙሉቀን መለሰ ዘፈኖች ላይ በአብዛኛው ተመስርተው የተሰሩት የዳዊት አሬንጅመንት ኢንስትሩሜንታል እንዴት እንደተገኘና በዚህ ኳሊቲም እንዴት ሊወጣ እንደቻለ ገርሞኛል። ምክንያቱም ሪከርድ ተደርገው በምን ሁኔታ አርካይቭ እንደተደረጉም አላቅም። አሁን ሙዚቃ ራሱ አርካይቭ የሚደረግበት ላይብረሪ ይኑረን አይኑረንም አላቅም። ናሽናል ላይብረሪ የሚባለው ይሄ ወመዘክር ወይም ናሽናል አርካይቫችን ራሱ የሙዚቃ ሴክሽን ያለውም አይመስለኝም። መጽሐፍት እና የታተሙ ነገሮች እንጂ የሙዚቃና ኦዲዮ ቪዥዋል ሴክሽን ያለውም ራሱ አይመስለኝም። አሁን የተሻሻለውን አላቅም እና በምን መንገድ አገኛችሁት? ወደፊትስ ነባር ስራዎች አርካይቭድ የሚሆኑበት እንዳልከው ወደ ኢንተርናሽናል ሌቭሊንግ እና ወደ ኢንተርናሽናል ሀብትነት አርካይቭነት ሊቀየሩ የሚችሉበትን መንገድስ እንዴት ነው የምታስቡት ወደፊት? እንግዲህ በአቶ ዳዊት ይፍሩ ስራ ብንጀምር አቶ ዳዊት ይህንን አንድ ካሴት ነው የላኩልን። ድሮ የተታተመ ካሴት በካሴት እና በድሮ ጊዜ ያንን ሙዚቃ ሰርተው በደንብ አልወጣና አልተሰማላቸውም ነበር። ከዛ በኋላ ትተውት ነበር እና በቃ ሰርቼዋለሁ ምንም ስላልሆነ ብለው አሁን ግን ከኛ ጋር ባላቸው ግንኙነት አንድ ሙዚቃ ነበረኝ ከ45 ዓመት በፊት የሰራሁት ነው። ድምፁ ላይ አንዳንድ ችግሮች ስላሉት እንደገና ብንቀርጸው እኛ ስቱዲዮ አለን ኢትዮጵያ ውስጥ አንድ ትልቅ ስቱዲዮ ስላለን እዛ ሲሉን የመጀመሪያ ጊዜ እውነቱን ለመናገር እኔ እጄ ላይ ሲደርስና ወይም ሳዳምጠው እንኳን ያን ሙዚቃ እንደገና ልንቀርጸውና አንዱንም ነገር መንካት ያለብንም በጣም የሚገርም አይነት ኮምፖዚሽን በጣም የሚገርም ዓለም እያጣ ያለውን ሳውንድ የያዘ ሙዚቃ ነበር። ለዛ ደግሞ ቴክኒክ አለ። ያን ካሴት አንዳንድ ትናንሽ ነገሮች የምታጠራው ነገር ይኖራል። ከሱን አድርጎ በደንብ ፕሮፌሽናል ስትሪሚንግ ቻናሎችም ወደ ሸክላም የሚለወጥበት መንገድ ስላለ ያንን እዚህ ባለን ኦፊስ በስዊድን ባለን ኦፊስ በኤክስፐርቶችን ኢንጌጅ አድርገን ወደ ሸክላ ለውጠን ማናቸውም እዛ ላይ የተሳተፉትን በሙሉ ሙዚቀኞች ስማቸውን በደንብ ተፈልጎ መብታቸው እና ክሬዲት እንዲኖራቸው አስደርገን አሁን ዓለም ላይ ባሉት ማንኛውም የሚጠቀምበት የስትሪሚንግ ቻናሎች ውስጥ እንዲገባና እንዲደመጥ በዩቲዩብም ህጉን ጠብቆ ዝም ብለን የምንለቀውና የምናወቅ ሳይሆን የባለሙያውን መብት በተጠበቀበት መንገድ ያንን ለማውጣት ችለናል። ወደ ሸክላም እውነቱን ለመናገር አሁን ብዙዎቹ እንዴት ሸክላ ማን ያዳምጠዋል? እንዴት በሸክላ ማጫወቻውስ የለም ወይ እያሉ የሚጠይቁን ጉዳይ አለ። ኢሮፕ ውስጥ ባይዘወይ እኔ አሁን ባለሁበት ኢሮፕ ሀገር ውስጥ ይሄ ትሬንድ እየተለወጠ ነው። በጣም የሸክላ ገበያው በጣም እየሰፋ ነው ያለው። አሁንም በአቶ ዳዊት በሁለት ሳምንት እንኳን ሳይሞላን ወደ 400 ያህል ሸክላዎች መሸጥ መቻሉና ፕሪ ኦርደር መደረጉ ትንሽ ተስፋ የሚሰጥ ነው። ከሁሉም ግን ደስ የሚለው ኢትዮጵያ ውስጥ በማናቀውና በማንገምተው መንገድ ሸክላዎችን ለመግዛት ብዙ
ሰዎች አፕሮች እያደረጉንና እየጠየቁ መሆኑ ያለው ፕሮፌሽናል በሆነ መንገድ ሰው ከቀረበለት ያንን ነገር በደንብ መቀበል የሚችልበትን ነገር ያሳየ ነው። ሌላው ትልቅ ቁም ነገሩ ግን ምን ዓለም የኢትዮጵያን ሙዚቃ እንዴት አድርጎ አፕሪሺየት እንደሚያደርገው በትንሹ ያየንበት ጉዳይ ነው። እኛ ከዚህ በፊት በጣም የተለያዩ ነገሮችም ሰርተናል፣ ግን ይሄንን የድሮዎችን ሙዚቃዎች በጣም የሚቆጨን ጉዳይ ነው። በካሴት በሲዲ ያልታተሙ ነገሮች አሉ የሉም። በጣም ብዙ ነገሮች አሉ። ያ ግን መብታቸው የማን እንደሆነ የማይታወቅበት ማንም እንደፈለገው ዩቲዩብ ላይ የሚጭንበትና ዝም ብሎ እንደፈለገው የራሱን ቻናል እያወጣ የሚለቅበት አይነት ዘመን ላይ ነው ያለ ነው። ያ ነገር ግን ያው ስቴፕ ባይ ስቴፕ ሁሉም ወደ ስርዓቱ መግባቱ አይቀርምና እኛ የተሻለንን ኮንትሪቢዩት ለማድረግ እንሞክራለን። በጣም ብዙ የተለያዩ ፕሮጀክቶችም ኦልሬዲ መስመር ላይ ናቸው። ከዚህ በጣም ዛሬም አልናገራቸውና ወደፊት ልናወጣቸው እያሰብን ያለ ነው። ብዙ ስራዎች አሉ። ጎላችን የድሮም ቢሆን ቢሰራ በ45 ዓመት በፊትም ቢሰራ ወድቆ አይቀርም። የኢትዮጵያ ሙዚቃ እናነሳዋለን፣ ወደ ዓለምን ጆሮ እንዲቀርብ እናደርጋለን። የአርቲስቶቹን ቢኖሩም ባይኖሩም መብታቸውን እና ስማቸው እንዲነሳ እናደርጋለን። ያ ነው ትልቁ መነሻ እንትናችን። በኢትዮጵያ ሙዚቃ ላይ እንግዲህ በተለይ የፈረንሳዊው ፍራንሲስ ፋልሴቶ የኢትዮፒክስ ሲሪስ የሚባለውን በተከታታይ ካሳተመ በኋላ አይ ቲንክ ጆሮ የተከፈተ ይመስለኛል ለኢትዮጵያ ሙዚቃ እና አሁን እዚህ ባለንበት ካናዳም ቶሮንቶ የኢትዮ ጃዝ እና ኢትዮጵያ ቴስት ያላቸው ሙዚቃዎች በካናዲያኖችም ሆነ በሌሎች ኢትዮጵያውያን ይሰራሉ፣ አድማጭም አላቸው እና ባህሉም ጥሩ ተቀባይነት እያገኘ ነው። ያ ለእናንተ ስራ ጥሩ በር ከፋችና ጥሩ አጋጣሚ ይመስለኛል እና ግን እንዳልከው ባለሙያዎቹ ተጠቃሚ የሚሆኑበትና የጠፉ ስራዎች አስተዋሽ ያጡ ስራዎች በአግባቡ ወደ መድረኩ የሚመጡበትና ፕሮፌሽናል የሚቀርቡበት እድል ከተመቻቸ ብዙ ስራዎች ያሉ ይመስለኛል። ስለዚህ የአቶ ዳዊት ስራ እንግዲህ ኦፊሻሊ ሪሊዝ ሆኗል ማለት ነው። የአቶ ዳዊትን ሪሊዝ ሆኗል። ግን ከዚህ በፊት አሁን ስላልከው ነገር ኮመንት ማድረግ ፈልጋለሁ። የኢትዮጵያ ሙዚቃዎች በተለያዩ የውጭ ድርጅቶች ሰዎች ታትሞ ለዓለም ላይ በደንብ ታይቷል። የሚከበርና የሚደነቅ ጉዳይ ነው። ግን አንድ ትልቅ ችግር አለ እዚህ ላይ። ችግሩ ምንድን ነው? አሁን ወደፊት ምናልባት እነዚህ የነበሩ ሰዎች ሊናገሩት ይችላሉ። ሙዚቀኞቹ፣ ፈጣሪዎቹ፣ ያንን ስራ የፈጠሩ ሰዎች የተረሱበት ጉዳይ ነው። ማንም አሁን ዩሮፕ ውስጥ ሄደህ ልክ እንደራሳቸው አድርገው የሚጫወቱት የኢሮፒያን ሙዚቀኞች እና ምናምኖች አሉ። ያንን የፈጠሩት ግን ቁጭ ብለው አዲስ አበባ ውስጥ ለብዙ ዓመት የተረሱ ሰዎች አሉ። ወደፊት አንተም ልትጋብዛቸው የምትችሉ አንዳንድ ሰዎችም ልነግርህ እችላለሁ። በጣም የሚገርምና የሚያሳዝን የሆነ ታሪክ ያላቸው ሰዎች አሉ። ቅድም እንዳልኩት ነው፣ ጥሩ ነገር ወጥቷል፣ ታይቷል፣ ኢትዮጵያ ታውቃለች። ግን በሌላ በኩል ደግሞ በጣም 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 የሰሩትን ሰዎች እንደሌሉ ተደርጎ ያልታዩበትን ሁኔታ ያየንበት ጉዳይ አለ። ይሄ ወደፊት የሚያነጋግረን በደንብ የሚያወያየን ነገር መሆን አለበት። የራሳችን ለዛ ይሄን ማለት የምፈልገው ደግሞ ኮምፕሌን አይደለም ወይም እንደዚህ አይነት ችግር ማውራት ብቻ ሳይሆን ኦኬ በዛ ጊዜ አልተሰራም፣ ከውጭ እየመጡ ነበር የሚሰሩት። አሁን ግን የኛ ልጆች የኛ ሰዎች እንደ ማንኛውም ሰው መስራት የሚችሉበት አቅም አላቸው የኛ ኢትዮጵያኖቹ። ስለዚህ ኮምፕሌን ሳናረግ አሁን የድሮውን የተረሱትን ራሱን ማስነሳት አለብን። ያ ግን መካድ የሌለበት ሀቅ ነው። በጣም ብዙ የተለፉ ሙዚቀኞችና ግጥምም በለው ዜማ አፍጣሪዎች ሌላ ሰው ነው የወሰደባቸው መብታቸውን እንዳለ ምንም ሳያውቁት ስለማያውቁ ያ ነገር ሆኗል። ያ ነው አሁን ችግሩ ያለው እንጂ ለብዙ ሰዎች የውጭ ሰዎች የኢትዮጵያ ሙዚቃ አሁን እንደውም ኢትዮ ጃዝ የሚባለው ሙዚቃ ከኢትዮጵያ ውስጥ ካሉት አንዳንድ ጊዜ ውጭ ያሉት ይበዛሉ ባንዶቹ ነጮቹ እና ያ ጥሩ ነው። ለኢትዮጵያ ሙዚቃ በጣም ተስፋ አለው። ግን የኛም ሰዎች መታየትም መታወቅም ስማቸውን መነሳት አለበት የሚል እምነት አለኝ ለማለት ነው።
ይህ የጥበብና መዝናኛ ዝግጅታችን ነው። መልካም ቆይታ። ነገር ነው እንዳልከው ምልህ የኢትዮጵያ ሙዚቃና ኢትዮጵያ በአጠቃላይ ኢትዮጵያ ኪነ ጥበብ ሰዎች በስራቸው ሌሎች ናቸው ሲጠቀሙበት የኖሩት እሱ የታወቀ ነገር ነው። በውጭ ሀገር ብቻ ሳይሆን በሀገር ቤትም የህትመት ፐብሊሺንግ ኢንዱስትሪ የምትለው በተለይ በሙዚቃው ዘርፍ ትልልቅ ስም የነበራቸው ሙዚቃ አሳታሚ ድርጅቶች ነበሩ። ሙዚቃ ቤቶች በሚል ስያሜ ነው የሚታወቁት። ብዙዎቹ ትልልቆቹን ስራዎች ሲያሳትሙና ለህዝብ ሲያቀርቡ ኖረዋል። ባለውለታ ናቸው፣ ምንም ጥያቄ የለውም። ነገር ግን በዛን ዘመን የቀረጿቸውን ስራዎች እንደ ናሽናል ሀብትነት ራሱ ይዘዋቸው ነው ያለው ሪከርድ የተደረገው። ከተወሰነ ዓመት በኋላ ዞሮ ዞሮ የህዝብ ሀብት ነው የሀገር ሀብት ነው መሆን ያለበትና በምን መንገድ ነው የተያዘው? ባለሙያዎቹ ዛሬስ ድረስ ከነዛ ስራዎቻቸው ጥቅም ያገኛሉ ወይ የሚለው ነገር በዝርዝር ከገባህ እንዳልከው ብዙ የሚያነጋግር ሁኔታ ውስጥ ልንሄድ እንችላለን። ወደፊት እርግጠኛ ነኝ እየተገናኘን በተለያዩ ጉዳዮች ላይ መወያየታችን አይቀርም። ነገር ግን አሁን ሙዚቃዊ የዳዊት ይፍሩን የ1970ዎቹ ተወዳጅ ሳውንድ የሆነውን ከዳህላክ ባንድ ጋር ነው የሰራው። ይሄንን ዳህላክ ባንድ በጣም ጣፋጭ የሆኑ ዜማዎች ይሰጠን የነበረ ባንድ ነው። በዘመኑ በጣም በርካታ ድምፃውያን ሂሩት በቀለን፣ ተሾመ ወልዴን፣ ሙሉቀን መለሰን እና ሌሎችንም ትልልቅ ድምፃውያን እያጀበ ይሰራ የነበረ ባንድ ነው። ዳዊት ይፍሩ ደግሞ የዛ ሊደር ነበር። በጣም ነው የምናመሰግነው አቶ ተሾመ ወንድሙ ለየሰራ ላለው ስራ ትልቅ አክብሮት አለን። አይሆፕ ወደ ቶሮንቶም አንድ ቀን ብቅ ብለህ ስራዎችን ታስተዋውቃለህ፣ እዚህም ያለውን ፖቴንሻል ታያለህ ብለን ተስፋ እናደርጋለን። ለጊዜ እግዚአብሔር ይስጥልኝ። አመሰግናለሁ በጣም። እኔም አመሰግናለሁ በጣም። ቆቱማ